ሰላም እንዴት ናችሁ? የተለያየ ኤግዛሞችን በዛሬ ቪዲዮችን የምንመለከት ይሆናል ማለት ነው። ናሽናል ኤግዛም ተፈታኝ ናችሁ፣ ኢንትራንስ ኤግዛም፣ ሬሜዲያል ኤግዛም፣ ሃይ ስኩል ሊንክ ካላችሁ በጣም የሚጠቅሟችሁ ጥያቄዎች ናቸው። አካዳሚክ ካላንደር አካዳሚክ ቤዝ የሆኑ ጥያቄዎች ናቸው ማለት ነው። እዚህ ብዙ ጊዜ አካዳሚክ ላይ የሚመጡ ጥያቄዎችን በዛሬ ቪዲዮ ሰርቲ አድርጌያላችሁ አምጥቻለሁ ማለት ነው። 30 ጥያቄዎችን ስፔሻሊ ለሬሜዲያል ተማሪዎች የተዘጋጀ ክላስ ነው ማለት ነው። ኦር ለነዛ የተዘጋጀ ጥያቄዎች ናቸው፣ እናንተም ትጠቅሙበታላችሁ ማለት ነው። ስፔሻሊ ግን ሬሜዲያል ለሆነ ተማሪዎች ይሄ ጥያቄ በጣም ወሳኝ ናቸው ማለት ነው፣ ሌሎችንም እያካተተ ማለት ነው። እናም በዛሬ ቪዲዮችን እነዚህ ሰርቲ ጥያቄዎችን ከነ መልሶቻቸው በተጨማሪ ከነ ኤክስፕላኔሽን የምንመለከት ይሆናል ማለት ነው። ወደ ጉዳያችን ሳንገባ በፊት በ2018 ዓ.ም የሬሜዲያል ተማሪ ኢንትራንስ ተፈታኝ ከሆናችሁ ኦር ሬሜዲያል ተፈታኝ ከሆናችሁ አንድ ማሳውቃችሁ ነገር አለ። ሁሉንም ሳብጀክቶች በዚህ ወይ እንዲሰራላችሁ ከፈለጋችሁ ዳይሬክትሊ በዚህ ስልክ ቁጥር ደውላችሁ ስፔሻል ክላስ መመዝገብ ትችላላችሁ ማለት ነው። በጣም በአጭር ጊዜ 2 ወር ነው የሚቀራችሁ ማለት ነው። ከዚህ እንዴት በዚህ አጭር ጊዜ ሬሜዲያል ላይ ውጤታማ እንደምትሆኑ ሙሉ በሙሉ አዘጋጅተንላቸው ማለት ነው። ተማሪዎችም ተቀላቅሎ አሉ። ከነዛ ተማሪዎች ጋራ በመሆን የተለያየ ጥያቄዎችን በመስራት ቲዩቶሪያሎችን በመከታተል ሌሎች በጣም ብዙ ጥያቄዎች ኢቭን ጥያቄ የመሰሩበት ሲስተም ራሱ የተለየ ማለት ነው። እንግሊሽ እና ማቴማቲክስ ላይ በተለይ በጣም አሪፍ ስትራቴጂ ያወጣንላችኋል። ስለዚህ በዚህ ወይ ተቀላቀላችሁ መስራት ይኖርባችኋል ማለት ነው። ለመቀላቀል በዚህ ስልክ ቁጥር ደውላችሁ ሞር ኢንፎርሜሽን መጠየቅ ይኖርባችኋል። አሁን ሳናዛዛ ዳይሬክትሊ ወደ ጉዳያችን ስንገባ ወደ ፈርስት ኩዌስችን the students denied blank the classroom window during the lunch break። እሺ the አራት breaking having broken the students denied ምንድነው? the students deny ማለት ምንድነው? አለማመን ማለት ነው። ቤዚክሊ መካድ አላመኑ ማለት ነው። the class window during the lunch break ምንድነው? መስበራቸው ማለት ነው። ስለዚህ መስበራቸው ማለት ነው የነሱ የክላስ ሩሙ ተሰበረ፣ እነሱ እየበሉ ባሉ ጊዜ ዱሪንግ ላንች እያለ ስለሆነ ከዛ በኋላ ከመጡ ካዱ ማለት ነው። ስለዚህ ምንድነው የምናስገባው እዚህ ጋር ኢንፊኒቲቭ ነው ኦር ጀረንድ ነው። ከነዚህ መለየት ይኖርብናል ማለት ነው። ኤ ቱ ብሬክ፣ ቢ ብሬክ፣ ሲ ብሬኪንግ፣ ሃቪንግ ብሮከን። ዲ አይሆንም ኦብቪየስ ነው። ብሬክም ደግሞ አይሆንም ያው ቤር ኢንፊኒቲቭ ስለሆነ ዲናይ። ስለዚህ ዲናይ ነው የቱ ነው? ብሬኪንግ ነው ማለት ነው። ስለዚህ መስበራቸውን አላመነው ማለት ነው፣ ብሬኪንግ ይሆናል። ቱ ብሬክ ለምን አይሆንም? እዚህ ጋራ ምን ስለሆነ ጀረንድ እና ኢንፊኒቲቭን ስለየለን ስለሆነ ይሄ ጀረንድ ነው። ስለዚህ ጀረንድ ማለት አይኤንጂ ፎርም ነው፣ ቤዝ ላይ አይኤንጂ ፎርም። እነዚህ ጀረንድ፣ ኢንፊኒቲቭ፣ ፓርቲሲፕል የሚባሉ በዛሬ ቪዲዮአችን ሞር በጥያቄዎች የሚካተቱ ይሆናሉ። እነዚህም በቆይታችን ቪዲዮ ምን እንደሆኑ ባታውቁ ራሱ እያወቃችሁ እንዴት አጠቃቀማቸውን በሙሉ እያያችሁ ትሄዳላችሁ ማለት ነው። ሺ ኢንጆይስ ብላንክ ክላሲካል ሚውዚክ ዋይል ስተዲንግ ቱ ሊስኒንግ ሃቪንግ ሊስንድ። ዲ አይሆንም፣ ቢም አይሆንም። ኢንጆይስ የሚለው የተለያየ ቃላቶች አሉ፣ የራሳቸው ኢንፊኒቲቭም ለጀረንድ አሉ። ከነዛ ቨርቦች በኋላ ኦር ቱ ፕላስ ቤዝ ቨርብ ነው፣ አይዘር ደግሞ ቨርብ ፎርም ነው የሚገቡ የሚለው አይኤንጂ ፎርም ነው። ስለዚህ እነዚህ አሁን ሊስኒንግ የሚል ማዳመጥ ብንለው እንኳ እንደ ቨርብ አያገለግልንም፣ እንደ ናውን ነው የሚያገለግለን። ይህን ነገር ማወቅ አለብን። ጀረንድ ኤንድ ኢንፊኒቲቭ የተለያዩ ነገራቶች ናቸው ማለት ነው። ጀረንድ ኤንድ ኢንፊኒቲቭ የቨርብ ፎርም ነው። ምንድነው የሚያገለግሉን? አሴናው ሊያገለግሉን ይችላሉ፣ አድጀክቲቭ፣ አድቨርብ። ከነዚህ ሶስቱ እንዳንዱ ያገለግሉን ማለት ነው። ብዙ ጊዜ ኢንፊኒቲቭ እንደ ሶስቱም ያገለግለናል። ይሄ ጀረንድ የምንለው እንደ ናውን ነው የሚያገለግለን። ፓርቲሲፕል የምንለው አድጀክቲቭን፣ አድቨርብም አድጀክቲቭ ነው የሚያገለግለን። በዚህ ወይ እነዚህን እንለያለን ማለት ነው። ከዛን ደግሞ የተለያዩ ወርዶች አሉ። ኢንጆይ ያለን ብዙ ቨርቦችን መለየት እንችላለን። ከነዚህ ቨርቦች በኋላ ይሄ ቨርብ ፓርቲሲፕል ነው፣ ጀረንድ ነው፣ ኢንፊኒቲቭ ነው የሚቀበለው የሚለውን ሞር ቪዲዮ ከተመቻችሁ ኦር መጠየቅ ትችላላችሁ፣ ኮሜንት ላይ አስቀምጥላችኋለሁ እሱን። ኢንጆይ ግን እዚህ ጋራ ምንድነው ሊስኒንግ የሚለው ይወስዳል ማለት ነው። ኦር ሊስኒንግ የሚለውን ይወስዳል፣ ጀረንድን ይወስዳል ማለት ነው። እሺ ሶስተኛ ደግሞ ሂ አቮይድድ ብላንክ the difficult question during the interview። በኢንተርቪው ጊዜ ምንድነው ዲፊካልት ኩዌሽኖችን አቮይድ ያደረገ ማለት ነው።
መመለሱን ተው ማለት ነው። ጀስት እየሸሸ ነበር ማለት ነው። ቱ አንሰር ነው አንሰሪንግ ነው የምንለው። መልሳችን የት ይሆናል? አንሰሪንግ የሚለው ይሆናል ማለት ነው። ሺ አቮይድ answering the difficult question during the interview የሚለው መልሳችን ይሆናል። አራተኛ ደግሞ the postponed blank a decision until all members had arrived the postponed እነሱ postponed አለው። postponed ማለት ፕሮፍ ማለት ነው። ፕሮፍ ማለት ማሸጋገር ማለት ነው በሌላ ቋንቋ። ስለዚህ ሜክ ቱ ሜክ ሜኪንግ ሃቪንግ ሜክ መልሳችን እዚህ ጋራም በድጋሚ ሲ ይሆናል ማለት ነው። they postponed making a decision ብዙ ጊዜ አሁን አንድ ትሪክ ልንገራቸው በዚሁ ጀረንድ ላይ የምናየው ቨርቦች ፓስት ላይ ከፓስት ጋራ ሪሌት ያደርጋሉ ማለት ነው። ብዙ ጊዜ ሪሌት ያደርጋሉ ስላችሁ ፓስትን ነው የሚደጋግሙል ማለት ነው። ፓስት የሆነ ረዥም ነገር ከሆነ ሞስት ፕሮባብሊ ጀረንድ የመሆኑ ሰፊ ነው ማለት ነው። she admitted dash the secret to her friend አድሚት ማለት ያው መቀበል ነው። እሺ ማለት to telling the secret to her friend እሺ አለች ማለት ነው። ምን ማለት ነው? መንገር እሺ አለች ኦር መንገር ፈለገች ማለት ነው። አድሚት ሚስጥሩን እንድትነግራቸው ጠይቋት ከዛ እሷ ደግሞ እሺ አለች እንደማለት ነው። which means መልሳችን ሲ ይሆናል ማለት ነው። just telling ረዥም ነገር ነው። አድሚት ማመን ነው ፕላስ ፓስት ነው። ቴሊንግ ደግሞ መናገርም ግን ረዥም አክሽን ነው። ስለዚህ ጀረንድ የመሆኑ ሰፊ ነው። ፕሮባቢሊቲ ሰፊ ነው። አድሚትድ ፓስትም አለ ማለት ነው። he finished እዚህ ጋር ደግሞ he finished እሱ ጨረሰ ብላንክ the report just before the deadline ሪፖርቱን ጽፎ ጨረሰ ማለት ነው። ቢፎር ከምን በፊት? ከዴድላይኑ በፊት። ዴድላይን ማለት ያው በፈረንጅ ቋንቋ የሆነ ጊዜ ዴድላይን ማለት የሆነ ባውንደሪ ይቀመጥላቸዋል በታይም ደረጃ በዚህ ጊዜ ማለት ነው። ሰኞ ከተባለ ፕሮጀክታችን የሚገባው ሰኞ ዴድላይን ይባላል። እሺ ቱ ራይት አሁን እዚህ ጋር ፊኒሽድ ጨረሰ ማለት ነው። ሪፖርቱን ጽፎ ምናምን ጨረሰ። መጽሐፍ ብዙ ጊዜ ቴክ ያር ፊኒሽድ ጨረሰ ነው። አሁን ምኑ አክሽኑ አለቀ አላለቀ የሚለው ያሳስበናል። አንዱ ፓስት ላይ ለዚህ ነው ያልኳችሁ ፓስት ላይ ነው ኦከር ያደርገው ጀስት ፊኒሽድ ካለ ደግሞ ፊኒሽድ ያለ ፓስት ጋር ሪሌት ያደርጋል። ብዙ ጊዜ ደግሞ ረዥም ነው ያለቀም ነገር ነው። ስለዚህ ራይቲንግ እንላለን ማለት ነው። አሴናውን ነው የሚያገለግለው እሱን ነገር ማየት ይኖርብናል። she wants dash or blank a doctor when grows up እሷ እያደገች ኦር እሷ ህፃን በነበረች ጊዜ እያደገች በነበረ ጊዜ ዶክተር መሆን ትፈልግ ነበር ለማለት ነው። ስለዚህ መልሳችን የት ይሆናል? she wants to become a doctor አሁን ወደ ፊቸር እያየን ነው። ፊቸር ስለሆነ ኢንፊኒቲቭ ትላላችሁ ማለት ነው። ፊቸር ብዙ ጊዜ ኢንፊኒቲቭ የሆኑ ፕሮባቢሊቲ በጣም ሰፊ ነው ማለት ነው። ሁሌ ሳይሆን አንድ ኤክሰፕሽን አለ። በተጨማሪ ደግሞ ሌሎች የተለያየ ኢንፊኒቲቮች አሉ። እሱንም እናያቸዋለን በቆይታችን። ስለዚህ ቪዲዮን እስከ መጨረሻ በዚህ ወይ መቆየታችሁን እንዳትረሱ። ስለዚህ መልሳችን ቱ ቢካም ይሆናል። ቢካሚንግ አይሆንም ማለት ነው። ጀስት ወደፊትም ስለሆነ ከዚህም ነገር መረዳት እንችላለን። ዋንት የሚለውም ማየት ይኖርብናል ቨርቦችን። እሺ he decided እሱ ቆረጠ ማለት ነው። blank his job and travel around the world ምንድነው? ስራውን ለማቆም ወሰነ ማለት ነው። ከዛን ደግሞ ዓለም ላይ ለመዞር። እሺ ቱ ኳይቲንግ አሁን ማቋረጥ የሆነ ጀስት አንድ ነገር እኮ ነው። እንደዚህ ነው የሚቆርጡት። መቁረጥ ሳይሆን ጀስት ታቋርጣላችሁ ማለት ነው። ዲሳይድ አድርገን ለምን for your trial around the world travel ለማድረግ ማለት ነው። ስለዚህ መልሳችን ይሆናል ቱ ኳይት ማለት ነው። ለማቋረጥ ለምን እንደ ሪዝንም ያገለግላል ማለት ነው። ኢንፊኒቲቭ እንደነገርኳችሁ ፐርፐዝንም አልነገርኳችሁም። ፐርፐዝ እነዚህ በተጨማሪ እንደ አድጀክቲቭ እንደ አድቨርብ እንደ ናውንም ያገለግለንበት ቦታ አለ። ስለዚህ እሱንም ነገር ማወቅ ይኖርብናል ማለት ነው። እሺ they agreed blank the cost of the trip equally sharing to share having shared እሺ የት ይሆናል? እነሱ ተስማሙ ማለት ነው። ምን ላይ ነው የተስማሙት? ቱ ሼር ለማከፋፈል ማለት ነው። ትሪፑን
የቲኬቱን ዋጋ እኩል ለመከፋፈል ተስማሙ ማለት ነው። ስምምነት ጋር የተያዘ አግሪመንት። በተጨማሪ ደግሞ ማመን፣ መካድ እነዚህ ነገራቶች ምን ላይ ይካታሉ? ኢንፊኒቲቭ ላይ። ስለዚህ ቱ ሼር እንላለን ማለት ነው። ሺ ሪፊውዝድ እሷ እምቢ አለች ማለት ነው። ዳሽ the invitation to the party ለኢንቪቴሽን ቀረበላት ማለት ነው። ኢንቫይት ተደረገች፣ ሪፊውዝ አደረገች፣ እምቢ አለች ማለት ነው። ቱ አክሰፕት ነው፣ አክሰፕቲንግ አይሆንም ማለት ነው። ሲ አክሰፕቲንግ አይሆንም፣ አክሰፕት ማይሆን ሃቪንግ አክሰፕት አይሆንም። መልሳችን ሲ ይሆናል ማለት ነው። ቱ አክሰፕት ለመቀበል ማለት ነው። ሪፊውዝድ መቀበል፣ ሪፊውዝድ እምቢ ባለች፣ ቱ አክሰፕት መቀበልም ማለት ነው። ኢንቪቴሽኑን ለመቀበል ሂ ፕሮሚስድ። እሺ እነዚህ በሙሉ እያየናቸው ቅርበት ላይ ያዩት ኢንፊኒቲቭ ላይ ሞር ያደላሉ ማለት ነው። ኦርደሮችን ኢንፋክት አስቀምጥላችኋለሁ ቴሌግራም ቻናል ላይ ዛሬ መለየት ቻላችሁ። ነገር ግን ያ ፎርሙላውን ትሪኩን ሞር የተረዳችሁ ከሄዳችሁ ኢንፊኒቲቭ ጀረንድ እነዚህ ፓርቲሲፕልም መለየት ትችላላችሁ ማለት ነው። ሂ ፕሮሚስድ እሱ ቃል ገባ ማለት ነው። ብላንክ ሄር ባክ አስ ሱን አስ ሂ አራይቭድ ያው እንደደረሰ ያው እንዲደውላት ምንድነው ፕሮሚስ ያደረጋት ቃል ገባላት ማለት ነው። ስለዚህ እነዚህ ቃል መግባት፣ ስምምነት፣ መካድ፣ ማመን እነዚህ በሙሉ ምን ስር ይካተታሉ? ኢንፊኒቲቭ ስር ይካተታሉ። መልሳችን በዚሁ ምን ይሆናል? ሲ ይሆናል ማለት ነው። 12ኛ ደግሞ the strict teacher made the students blank after classroom misbehaving the strict teacher made the students blank ምንድን ነው? ያው ባህሪያቸው ጥሩ ያልሆኑ ኦር የሚረብሹ ተማሪዎች እንበል። እነዛን ተማሪዎች አስተማሪ ምን አደረገ ማለት ነው? ሪስትሪክት ምን አደረጋቸው? እንዲቆዩ አደረጋቸው ማለት ነው። ስለዚህ ምን ይሆናል ማለት ነው? the strict teacher made። አሁን እዚህ ጋራ በመሃል ምን ገባብን? እዚህ ጋር ቨርብ አይታየንም። ቨርቡ የቱ ጋር መጣ? እዚህ ጋር መጣ ማለት ነው። ቨርቡ ሁሌ እኮ ቨርቡ ዳይሬክትሊ ከእንትኑ ጋር መምጣት አይኖርበትም። ከጀረንዶ ከኢንፊኒቲቭ ከፓርቲሲፕልም አንዳንዴ በመሃል ላይ ነው ሊገቡ ይችላሉ ማለት ነው። እዚህ ጋር ደግሞ መልሳችን ሲ ነው። ሲ ደግሞ ምንድን ነው? ስቴይ ነው። እንዴት ለምንድን ነው ቱ ያሌለው? እንዴት ነው አይኤንጂ ያሌለው ካላችሁ ተረጋጉ። እዚህ ጋር ሜድ እና ሌት ስፔሻል ኬዝ ናቸው። እነዚህ ምን አይቀበሉም? አይኤንጂ ፎርም ሳይሆን እነዚህ ምን አይቀበሉ ማለት ነው? ቱ አይቀበሉ ማለት ነው። ቤር ኢንፊኒቲቭ ቢኮል ዴም ቤር ኢንፊኒቲቭ እንላችኋለን። እዚህ ከነዚህ በኋላ የመጡ ቨርቦች በሙሉ ምን ይሆናሉ ማለት ነው? ጀስት ባዶቸው ይሆናል ማለት ነው። ቤር ማለት እዛው ባዶ ነው። ስለዚህ ቱ ስቴይ ምናምን የላቸውም። ስቴይ the strict teacher made the students stay after class for misbehaving። ስለዚህ በዚህ ወይ መለየት ሜድ እና ሌት ከመጡ ሁሌ ሜድ እና ሌት ከመጡ ማድረግ ይኖርባቸዋል። ሌት እና ሜድ ከመጡ ማለት ነው። ሜክ ኦር ሜክ ከመጡ ማድረግ ይኖርባቸዋል። ቤር ኢንፊኒቲ ማለት ነው። ቱን ታወጣላችሁ ማለት ነው። 13ኛ ደግሞ my partners let me blank to the party with my friends። my partners የኔ ባለቤት or የኔ ትዳር አጋር ሌሚ ያው ሌሚ ታውቃላችሁ ተወችኝ እንደማለት ነገር ነው። blank to the party with my friend ከጓደኞቼ ጋር እንድሄድ አደረገችኝ ማለት ነው። ጎ ገና ገና አይሆንም። ጎይንግም ሊሆን ይችላል ግን አይሆንም። ቱጎም አይሆንም። ሌሚ ምን አልኳችሁ? ሌሚ ቤር ኢንፊኒቲቭ ስለሆነ ጎ እንጠቀማለን ማለት ነው። የተለያዩ ሌሎች ወርዶችም ይኖሩ ይችላሉ። እነዛ ቴሌግራም ላይ አስቀምጥላችኋለሁ። አይዘር ኮሜንት ላይ የምትጠይቁን ከሆነ አስቀምጥላችኋለሁ ማለት ነው። 14ኛ ደግሞ I saw him blank the building just before the fire started። እሱን አይቼዋለሁ ማለት ነው። መች ነው ያየሁት? the building just before the fire started እየገባ ማለት ነው። ከዛን ደግሞ እየገባ I saw him እየገባ አየሁት ፋይሩ ሳይጀምር በፊት ኦር እሳቱ ቢልዲንግን ሳያቀጣጥለው በፊት እያቀጣጠለው ሳይጀምር በፊት ጀስት እንደዛ ነው። መልሳችን ሲ ይሆናል። ለምንድን ነው ሲ ሆነው ካላችሁ እነዚህ ከስሜት ጋር የተያያዙ ማየት፣ ማዳመጥ ሌሎችንም መጥቀስ እንችላለን።
ማሽተት። እነዚህ በሙሉ እነዚህም ቤር ኢንፊኒቲቭ ናቸው ማለት ነው። ቤር ኢንፊኒቲቭ ማለት ቱን አይቀበሉም። ስለዚህ ምን እናስገባለን ማለት ነው? ዳይሬክትሊ ካለቱ ኢንተር እናስገባ። አይ ሶ ሂም ኢንተር ዘ ቢልዲንግ እንላለን እንጂ አይ ሶ ሂም ቱ ኢንተር አንልም ማለት ነው። ወደ ሌላ ነው የሚቀየርብን። ስለዚህ በዚህ ወይ እንደዚህ አይነት ቃላትን ማወቅ ይኖርብናል። ሶ ሂም ሰው ስላችሁ ጀስት ሲ ሂር ማየት ማዳመጥ፣ ጀስት ማንሳት መስማት፣ እነዚህ በሙሉ ከስሜታችን ከህዋሳታችን ጋር የተገናኙ የምናከናውናቸው ቨርቦች በሙሉ ምን አይቀበሉ ማለት ነው። ቤር ኢንፊኒቲቭ ናቸው። ሌትና ሂም ስፔሻል ኬዝ ናቸው። እነዚህንም እነዛ ውስጥ ኩተታቸው ማለት ነው። እሺ ሺ ሂርድ ሄር ናይበር ጎረቤቷን ሰማች ማለት ነው። ብላንክ ላውድሊ ኢን ዘ ሚድል ኦፍ ዘ ናይት ያው በሌሊት አጋማሽ ድምጿን ሰማች ማለት ነው። ምን ድምጿን ስታነሳ ነገር ሰማች ማለት ነው። እናያለን ማለት ነው። ክራይንግ ክራይድ ቱ ክራይ። አሁን መልሳችን የት ይሆናል? ምንድን ነው ያልኳችሁ እዚህ ጋር ማየት ሂርድ ማለት ምንድን ነው? የሂር ፓስት ፎርም ነው። ስለዚህ ሂር ፓስት ፎርም ስለሆነ ሲ ሰው ምናምን ሲ ሰው ኦር ሲ ሂር ስማይል ማድረግ እነዚህ ከኛ ጋር ተያዙ ምንድናቸው? ቤር ኢንፊኒቲቭ ናቸው። ዊች ሚንስ ቱ አይቀበሉም። ስለዚህ መልሳችን የት ይሆናል? ባዶ የሆነ ቨርብ እንፈልጋለን ማለት ነው። ዊች ሚንስ ሲ ይሆናል ማለት ነው። ከዛን መልሳችን ሲ እናደርጋለን። ሺ ሂርድ ሄር ናይበርስ ክራይ ላውድሊ እንላለን ማለት ነው። 16ኛ ደግሞ ዊ ዋች ዘ ቺልድረን ብላንክ ፉትቦል ኢን ዘ ፊልድ። እኛ ምኖችን አየን ማለት ነው። ዋችድ ዘ ቺልድረን ልጆችን አየን ማለት ነው። ምን እያደረጉ እየተጫወቱ ማለት ነው። ፉትቦል ኢን ዘ ፊልድ ውስጥ እየተጫወቱ ተማሪዎቹን አየን ማለት ነው። በተጨማሪ ዋችም እዚህ ጋራ ቤር ኢንፊኒቲቭ ነው ማለት ነው። እዚህ ቤር ኢንፊኒቲቭ አበዛባችሁ ግዴታ መያዝ ይኖርባችኋል። ስለዚህ በዚህ ወይ እዚህ ጋራም ቤር ኢንፊኒቲቭ ፕሌይ አለን። ፕሌይንም በዚሁ ያዙት ማለት ፕሌይ ሳይሆን እሱ ዋችም ያዙት ማለት ነው። ዘ ቺልድረን አንዳንድ እንደነገርኳችሁ ቀጥታ ሊመጣ ይገባ ማለት ነው። ከዋች በኋላ ቀጥታ ቨርቡ ሊመጣ አይገባም ማለት ነው። ስለዚህ ሜይ ቢ አንዳንድ ቤር ኢንፊኒቲቭ ሊመጣ ይችላል። እሱንም መረዳት ይኖርብናል። በመሀልም ሌላ ቃላት ናውን ሊገባ ስለሚችል ፕሮናውን እሱንም ማወቅ ይኖርብናል። ፍሬስም ሆነ እሺ the blank child finally fell asleep after his mother read him a story. The exhausted the exhaustion ምንድን ነው? አሁን ስለ ልጁ እያወራ ነው። ይሄ አስደካሚ ልጅ ወር አድካሚ ልጅ ፋይናሊ ስሊፕ በመጨረሻ ተኛ ማለት ነው። አፍተር ሂዝ ማዘር እናቱ ምን ካነበበለችት በኋላ ረዥም የሆነ ታሪክን አንብባለት ተኛ ማለት ነው ልጁ። ስለዚህ ምን እንረዳለን ከዚህ ጋር? ምን አይነት ልጅ ነው ይሄ? ምን አይነት ልጅ ነው ካል አድካሚ ልጅ ነው ማለት ነው። which means አድካሚ ማለት ነው ወደ እንግሊዝኛ ስናመጣ ኤግዞስቲንግ ማለት በራሱ ያው አይንጂ ፎርም ነው። ስለዚህ ኤግዞስቲንግ ከዚህ ጋር ምን መረዳት እንችላለን? አድካሚ ልጅ ማለት ልጁ ምን አይነት ነው? አድካሚ ነው። ስለዚህ አድጀክቲቭ ነው፣ ልጁን ይገልጽልናል። አድካሚ ወር ቅጽል እንለዋለን። ወደ እንግሊዝኛ ስናመጣው ደግሞ አድጀክቲቭ ነው። ስለዚህ አድጀክቲቭ በምን ፎርም ነው የመጣው? በአይኤንጂ ፎርም which means ምንድነው የምንለው ማለት ነው። እዚህ ጋራ ምን ይሆናል? ቢ ይሆናል። ኤግዞስትድ ቻይልድ ምንድነው? አድካሚ ልጅ ስንል ፓርቲሲፕል እንላለን ማለት ነው። which means ፓስት ፓርቲሲፕል እንለዋለን። ፓስት ፓርቲሲፕል ምንድነው? ናውንን የሚገልጽልን አድጀክቲቭ ነው ማለት ነው። አመጣጡ ሊያ ይችላል፣ ግን ፓስት ነው። በፓስት ፎርም ነው የመጣው። በዚህም ኤግዞስቲንግ የሚለውን የያዙት ማለት ነው። በዚህ መልሳችን ቢሆናል። ለምንድነው? ፓርቲሲፕል ስለሆነ ነው። ፓስት ፓርቲሲፕል ነው። ፓስት ፓርቲሲፕል በኢዲ ነው የሚያልቀው። ቻይልድን ይገልጽልናል። እሱ አድጀክቲቭ ነው። ከሱ በኋላ ናውን ያስከትላል። በዚህ ማውራት እንችላለን ማለት ነው። the blank movie kept everyone on the edge of their seats. thrilling thrills the dash movie። አሁን ምን አይነት ሙቪ? አሁን በደንብ ይሁ እዚህ ጋር ስለ ፓርቲሲፕል ስናወራ የተለያዩ 3 ፓርቲሲፕሎችን አሉ። ቀስ በቀስ ምንም የሚያስወክለን ነገር የለም። ቀስ በቀስ እያየናቸው እንሄዳለን።
እዚህ ግን ሙቪ ምን አይነት ሙቪ ነው? እሱን ታች ላይ እንመለከተዋለን። ኬፕት ስለዚህ ሙቪ እዚህ ጋራ ፓስት ፓርቲሲፕል እንጠብቃለን ማለት ነው። ፓስት ፓርቲሲፕል ስንጠብቅ ምንድነው? ቨርብ ነው። ምንድነው የሚገልጽልን? ሙቪ ምን አይነት ሙቪ እንደሆነ። ስለዚህ መልሳችን የት ይሆናል? መልሳችን ሲ ይሆናል ማለት ነው። the thrilling movie የሚለው ይሆናል። ሶሪ እዚህ ጋራም 17ኛ ላይ the exhausting child እንላለን ማለት ነው። ሶሪ እዚህ ጋራ 17ኛ ላይ የሚገኘው መልሱ ቢ ነው የሚሆነው። 18 ላይ የሚገኘው ደግሞ መልሳችን ሲ ይሆናል ማለት ነው። መጀመሪያ ላይ ፓስት ፓርቲሲፕል እዚህ ጋራም ፕሬዘንት ፓርቲሲፕል ነው። በዚህ ወይ ሁለቱንም ማየት እንችላለን። እሺ the dash hiker finally reached the summit after 6 hours of climbing። እሺ ይሄ ምንድነው? ፓርቲሲፕል ነው። ስለዚህ ከፓርቲሲፕልም ደግሞ የቱ ፓርቲሲፕል የሚለውን ማወቅ ይኖርብናል ማለት ነው። በደንብ እያየን ስለዚህ መልሳችን ይሆናል ቢ ይሆናል ማለት ነው። ለምን ፓስት ፓርቲሲፕል ስለሆነ መልሳችን ቢ ይሆናል። እሺ the long journey left the travels completely long journey ረጅሙ መንገድ ምንድነው? ትራቭሎችን መንገደኞችን ምን አደረገ ማለት ነው? አዳከማቸው ማለት ነው። which means a exhausting b exhausted exhaustion ያው በተለምዶ ዲል ልንል አንችልም ማለት ነው። እሺ completely exhausted እንላለን ማለት ነው። ያው እነሱንም እየገለጸ ስለሆነ exhausted እንላለን ቢ። 21ኛ ደግሞ the teacher praised the students for their hard work። እሺ the students were praised by their teacher for their hard work። praised ምንድነው? ተማሪዎችን ሸለመ ማለት ነው። ለምንድን ነው የሸለማቸው? ለሃርድ ወርካቸው ጠንክሮ ለመስራታቸው ማለት ነው። አሁን ወደ ፓሲቭ ቀይሩ እያለ ነው። which one the passive form የት ሆኖ? እዚህ ጋራም ፓስት እናያለን። ስለዚህ ሲምፕል ፓስት እናያለን። እሺ the students were praised by their teacher for their hard work ከአራቱ መልሱ አንዱ ሊሆን ይገባል ማለት ነው። ስለዚህ መልሳችን የት ይሆናል? ኤ ይሆናል ማለት ነው። ለምን እዚህ ጋራ አር ነው። አር ፐርሰንት ላይ አትመጣም፣ ወዝም አትመጣም። ብዙ the teacher students ምንድነው? ከኦብጀክቱ ነው የሚጀምረው ማለት ነው። ኦብጀክቱ ወደዚህ ስለሚገለበጥ ኦብጀክቱ ፕሉራል ስለሆነ በዌር ነው የምንቀጥለው። ሃቭ ደግሞ completely different። ስለዚህ መልሳችን ኤ ይሆናል። the students were praised by the teacher for their hard work። እሺ someone has stolen my wallet። የሆነ ሰው ዋሌቴን ሰርቆብኛል ማለት ነው። እሺ my wallet was stolen የቱ ነው የሚሆነው? my wallet has been stolen። my wallet is stolen my wallet had been stolen። መልሳችን የት ይሆናል? በደንብ ማየት ይኖርብናል። was stolen አሁን አይሄድም። ወዝና ወዝ ከቱ ጋር ከፓስት ጋር ነው የሚሄደው። ፓስት ፐርፌክት ፕሬዘንት ፐርፌክት እያወራ ስለሆነ አይሄድም ማለት ነው። ዲም አይሆንም። መልሳችን የት ይሆናል? ቢ ይሆናል ማለት ነው። has been stolen ይሆናል ማለት ነው። ተሰርቋል ማለት ነው። እዚህ verb 3 ይጨምራል። verb 3 plus has been plus verb 3 ነው። እሺ they will announce the results tomorrow። እነሱ ውጤቱን ነገ አናውንስ ያደርጋሉ ማለት ነው። እሺ the results will be announced tomorrow። the results are announced tomorrow። are እና tomorrow አይሄዱም። እሺ where እና tomorrow አይሄዱም። have እና tomorrow አይሄዱም። ስለዚህ መልሳችን ይሆናል ማለት ነው። 24ኛ ደግሞ the company is building a new factory in አዲስ አበባ። ካምፓኒው አዲስ ፋብሪካ ምን እየገነባ ነው? አዲስ አበባ። እሺ a new factory is built by the company in አዲስ አበባ አልቋል። እሱ አላለቀም። ስለዚህ ቢውልት አይሆንም ማለት ነው።
ለምን አይኤንጂ ነገር ሊኖር ይገባል። አይኤንጂ ስለሆነ ቨርቡ ላይ ባይሆንም ሄልፒንግ ቨርቡ ላይ ሊጨመር ይገባል። ወዝም አይሆንም ፓስት ስለሆነ አይሆንም። ኤኒ ፋክተሪ ኢስ ቢንግ ቢልድ ባይ ካምፓኒ ኢን አዲስ አበባ የሚለው መልሳችን ይሆናል ማለት ነው። እዚህ ጋር ደግሞ ምንድነው ፓስት ፐርፌክት ነው፣ ፕሬዘንት ፐርፌክት ነው ኢን ፓሲቭ ቮይስ ማለት ነው። ስለዚህ በዚህ ወይ ይለያለን። 25ኛ they had finished the work before deadline። እሺ እነሱ ከዲድላይኑ በፊት ጨረሱ ማለት ነው ስራቸውን። the work was finished before the deadline had finished በደንብ ማየት ይኖርብናል። ይሄን had ካለ had ግዴታ ሊካተት ይገባል እዛ ላይ። ስለዚህ had ያለበትን እንፈልጋለን። has ፓስት ነው፣ ፓስት ፐርዘንት ፐርፌክት ነው። wasም ሲምፕል ፐርዘንት ነው፣ ሲምፕል ፓስት ነው የሚገባው። is ደግሞ እስከ ፐርዘንት ጋር ያደርገው መልሳችን ዲ ይሆናል ማለት ነው። the work had been finished ስራው ጀስት አልቋል ማለት ነው። before the deadline ከዲድላይኑ በፊት እነሱ ስራውን ጨርሰውና ስራው አልቋል። የተለያየ ነገር ነው። ሞር ፓሲቭ እና አክቲቭ ምንድነው ኮንቴክስቱአላችሁ ኦር የሚያስተላልፉት ሜሴጅ ተመሳሳይ ሆነው ግን የሚያስተላልፉበት መንገድ ኮምፕሊትሊ ዲፈረንት ነው። ዲፈረንት ኮምፕሊትሊ የተለያየ ማለት ነው። እሱንም ጀስት ማወቅ ይኖርብናል ማለት ነው። she writes beautiful poems። beautiful poems are written by her ምን ማለት ይኖርብናል እዚህ ጋራ በደንብ ኦብጀክቱን ነው። ኦብጀክቱ ላይ ዲፔንድ የሚሆነው የቨርቡና የቨርቡ ብዛት ማለት ነው። ቨርቡ ሲንጉለር ነው ኦር ፕሉራል ነው የሚለው ኦብጀክቱን አይቶ ማለት ነው። ኦብጀክቱ ማለት ነው። ኦብጀክቱ ፕሉራል ነው ሲንጉለር ነው። ኦብጀክታችን ነው እዚህ ፖይምስ። ስለዚህ ፖይምስ ማለት ነው ኦብጀክት ፕሉራል ነው። ስለዚህ ፕሉራል ስለሆነ ቨርባችንን ፕሉራል ነው ይገባል። እዚህ ጋር ሺ ራይትስ እሷ ራሱ ሲንጉለር ብትሆን ፖይምስ እንደምታየው ቢዩቲፉል ፖይምስ አር ሪትን ባይ ሄር ልንል እንችላለን። እሺ ቢዩቲፉል ፖይምስ ዌር ሪትን ማለት ነው ፓስት እያወራ ነው። ይሄን እናውጣዋለን። እሺ ቢዩቲፉል ፖይምስ ሃቭ ቢን ሪትን ባይ ሄር ይሄን አይሆንም። ሳቦት ምን እያወራ ነው? ፐርሰንት ፐርፌክት እያወራ ነው። ይሄ ማለት እሺ ቢዩቲፉል ፖይምስ አር ቢንግ ሪትን ባይ ሄር ይሄ ደግሞ ፕሬዘንት ኮንቲኒየስ ነው። አይሆንም። እዚህ ጋር የሚመጣው ኤ እና ኤ ብቻ ማለት ነው። ስለዚህ መልሳችን ኤ ይሆናል። 27ኛ ደግሞ the letter was written by my sister ደብዳቤው በኔ ሲስተር የተጻፈው ማለት ነው፣ በእህቴ። my sister writes the letter አሁን ወደ ምንድን ነው የምንቀየረው? ወደ አክቲቭ ነው የምንቀየረው። my sister writes the letter የቱ ነው የሚሄደው? በደንብ ማየት ይኖርብናል። the letter was written እያየ ስለሆነ እሺ ሲምፕል ፓስት ነው ማለት ነው። was ስላለ ሲምፕል ፓስት ነው። my sister was writing the letter አይሆንም። my sister has አይሆንም። መልሳችን ቢ ይሆናል ማለት ነው። which means simple past አክቲቭ እና ፓሲቭ ቮይሱን በዚህ መለየት ይኖርባቸዋል። ሲምፕል ፓስት ሲምፕሊ አክቲቭ ፓሲቭ ቮይስ ምንድነው? ኦብጀክት ፕላስ ሄልፒንግ ቨርብ ፕላስ ቨርብ 3 ፕላስ ሄልፒንግ ቨርባችን በኋላ እንዳያገባቡ ነው። ከዛን ቨርብ 3 ሊገባ ይችላል። ቢን የሚገባበት ቦታ አለ። እሱ ሙሉ በሙሉ ማወቅ ይኖርብናል። ስለዚህ ከዛም በኋላ ቨርባችን በኋላ ላይ ይገባል። ቨርባችን በሙሉ ሁሌ ቨርብ 3 ማለት ነው። ሳብጀክት ፕላስ ከዛን ደግሞ ሄልፒንግ ቨርባችን ይገባል። ሃቭ ከሆነ ሄልፒንግ ቨርብ ቢን መፈለጉ አይቀርም። ቢን ከፈለገ ደግሞ ቨርብ 3 ነው የሚያካተው። ሲጀመር ቨርብ 3 ነው። ሳብጀክት ፕላስ ኢዛማርም ሆነ የፈለገው ሆነ ኢዝም ከሆነ ቢንግ ብላችሁ ነው አይኤንጂ የምትከቱት ማለት ፐርፌክትም የምትከቱት እዚህ ጋር። ስለዚህ ፐርፌክት ቨርብ 3 ግዴታ ነው። ስለዚህ እዚህ ጋራ ደግሞ ኦብጀክት ፕላስ ብለን ምን እናስገባለን? ሄልፒንግ ቨርብ እናስገባለን። ኦር ቨርባችንም ሊገባ ይችላል፣ ሄልፒንግ ቨርብ ሊገባ ይችላል። እሱን ነገር እናያለን ማለት ነው። እዚህ ጋራ እንደምታዩት ኦብጀክት አለ፣ ሄልፒንግ ቨርብ አለ። ሄልፒንግ ቨርቡ ቢን እንደ ሄልፒንግ ቨርብ ብትቆጠርም ቨርብ 3 ያለች እዚህ ጋራም ቨርብ 3 ነው። ባይ ዘ ቺልድረን ኢስ ኖ ማተር ይሄ ሊያስፈልግም ይችላል። ስለዚህ በዚህ ወይ መለየት ይኖርባቸዋል ማለት ነው። አይ ሆፕ ጥልቅም እንዳልገባው እረዳለሁ። ነገር ግን ከሌላ ቦታም እያነበባችሁ መሄድ ይኖርባቸዋል።
አይዘር ደግሞ ከኛ ጋር ስፔሻል ክላስ ከተቀላቀላችሁ የራሱ ማለት ነው እዚህ ስለ ፓሲቭ እና አክቲቭ ቮይስ ወደ 1 ሰዓት ይቀመጥላችኋል ማለት ነው። ከዛ ቪዲዮ በኋላ ስለ ፓሲቭ እና አክቲቭ ቮይስ ድጋሚ የምጠይቁበት ሚንስ ሊፈጠር አይገባም። እሺ the cake has been eaten by the children has been eaten። ስለዚህ has been ማለት በልጆቹ ተበላ ማለት ነው ኬኩ። ስለዚህ ምን እንረዳለን ከዚህ has ስላለ present perfect ማለት ነው። the children ካለ ደግሞ is the children ወደዚህ ሲመጣ ምን ይሆናል? ፕሉራል ይሆናል ማለት ነው ቨርቡ። ፕሉራል ካለ ደግሞ have ይሆናል ማለት ነው። ይሄንንም መረዳት ይኖርብናል። ምን ነው የምናየው ያልነው እዚህ ጋር ፓሲቭ እና አክቲቭ ስንቀይር ኦብጀክት እና ሳብጀክትን ነው የምናየው። ፓሲቭ ወደ አክቲቭ ስንቀይር ምንድነው እዚህ ጋር ያለው መጥቶ እዚህ ጋር ይመጣል። አክቲቭን ደግሞ ወደ ፓሲቭ ስንቀይር እዚህ ጋር ያለው እዚህ ጋር ይመጣል፣ እዚህ ጋር ያለው ወደዚህ ይመጣል። በደንብ መጠንቀቅ ይኖርብናል። ስለዚህ the cake has been eaten by the children አሁን እዚህ ጋር ስንቀይር ይሄ ፓሲቭን ወደ አክቲቭ ስንቀይር ይሄ ወደዚህ ይመጣል። children ብዛት ነው። ስለዚህ have ይሆናል ማለት ነው። have ያለበትን መፈለግ the children eat the cake ምንም አይሄድም። has ስላለ present perfect ነው። ስለዚህ present perfect የሚመጥንን verb መፈለግ። are eating የሚለው ደግሞ present continuous ነው። እሱም አይሆንም። the children have eaten the cake እሱ ይሆናል። አራተኛ ላይ ደግሞ simple past ነው። እሱም አይሆንም። መልሳችን ካለምንም ጥርጣሬ ሲ ይሆናል ማለት ነው። 29ኛ ደግሞ the window was broken by the boy ዊንዶ መስታወቱ በልጁ ተሰበረ ማለት ነው። መስታወቱ ተሰበረ ማለት ነው ሲምፕሊ። ስለዚህ the boy ወደዛ ሲሄድ ምንድነው has ይሆናል ማለት ነው። or the boy ምንድነው the boy was broken ማለት ነው ሲምፕል ፓስት ነው የምፈልገው። was ካለ ምንድነው was ሌላ ሄልፒንግ ቨርብ ባይኖራት ከሆነ ፓሲቭ ቮይስ ላይ ስትመጣ ወደ አክቲቭ ቮይስ ስትቀየር ምን ትሆናለች? ምንም አትሆንም ማለት ነው። ሲምፕል ቤዝ ቨርቡና ዲድ ምናምን ከገባ ሊኖር ይችላል፣ እሱ ማተር አያደርግም። እነሱ ማይኖሩ ከሆነ ግን ኖርማሊ ምን ቨርብ እናስገባለን? ፓስት ሲምፕል እናስገባለን ማለት ነው። ስለዚህ ቦይ ብሮክ እንፈልጋለን። ዘ ቦይ ብሮክ ዘ ዊንዶ የሚለው መልሳችን ይሆናል። ሃዝ ብሮክ የሚለው ምንድነው? ዘ ቦይ ሃዝ ብሮከን ዘ ዊንዶ የሚለው ፕሬዘንት ፐርፌክት ነው። ሺ ዋዝ ብሬኪንግ ደግሞ ፓስት ኮንቲኒየስ ነው። ዘ ቦይ ብሬክስ ዘ ዊንዶ ደግሞ ሲምፕል ፕሬዘንት ነው። ከዛን ደግሞ ወደ መጨረሻ ኩዌሽናችን ስንሄድ እሺ the homework is being done by the students እሺ the homework is being continuous tense መሆኑን እንረዳለን። ፕሬዘንት መሆኑን ከዚህም መረዳት እንችላለን ማለት ነው። ስለዚህ ፕሬዘንት ኮንቲኒየስ እንፈልጋለን። እሺ the students do the homework አይሆንም። the students are doing their homework ይሆናል። the students have done their homework አይሆንም። the students did their homework ይሄም አይሆንም። መልሳችን ቢ ይሆናል ማለት ነው። ስለዚህ active and passive gerund and infinitive and participle ከዚህ ጥያቄዎች እንድታጡ አልፈልግም ማለት ነው። ከዚህ በኋላ አይ ሆፕ ሙሉ ነገር ክሊር እንደነበረ። ጥያቄ ካላችሁ አስተያየት ኮሜንት ካላችሁ ኮሜንት ሴክሽኑ ላይ ድሮፕ አድርጉልኝ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ። ፒስ